የተባበሩት መንግስታት ጠቅላላ ጉባኤ በአፍሪካውያን ላይ የተካሄደውን የባርነት ንግድ በሰብአዊነት ላይ የተፈጸመ ከባድ ወንጀል ሲል እውቅና ሰጥቶታል። አፍሪካውያን በባሪያ ንግድ ደርሶባቸዋል ለሚባለው ታሪካዊ ወንጀል የማካካሻ ፍትህ እንዲያገኙ የተጠየቀበት 38ኛው የአፍሪካ ህብረት ጉባኤ ለተፈጸሙ ጥፋቶች በቂ እውቅና መስጠትንም የሚሻ ነበር። ዛሬ ላይ የመንግስታቱ ድርጅት ለአፍሪካውያን የሰጠው የተበዳይነት እውቅና የዚህ ጥያቄ ምላሽ አካል ይሆን? በጉዳዩ ላይ ትንታኔ ይዘናል፣ እንደሚከተለው ይቀርባል። የተባበሩት መንግስታት ጠቅላላ ጉባኤ አትላንቲክን በሚያቋርጠው የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ነው ሲል ድምፅ ሰጥቷል። የመንግስታቱ ድርጅት ውሳኔ ለፍትህና የተፈጠረው ቁስል እንዲሽር መንገድ እንደሚጠርግ ተስፋ ተደርጓል። 38ኛው የአፍሪካ ህብረት የመሪዎች ጉባኤ አህጉሩ በቅኝ ግዛትና በባሪያ ፍንገላ ለደረሰበት ጉስቁልና የማካካሻ ፍትህ ያስፈልጋል የሚል አቋም ማራመዱም አይዘነጋም። የባሪያ ንግድ በዓለም አቀፍ ደረጃ ለ155 ዓመታት የተካሄደ ሲሆን 20 ሚሊዮን አፍሪካውያን በባሪያ ንግድ መልክ ተሸጠዋል። እንደ ስታቲስቲክስ መረጃ ከሆነ 20 ሚሊዮን አፍሪካውያን በባርነት ወደ ተለያዩ ሀገራት ተግዘዋል። ብራዚል፣ ጃማይካ፣ ትሪንዳድ እና ቶቤጎ፣ አሜሪካና ፈረንሳይ አፍሪካውያን በባርነት የተጓዙባቸው ሀገራት ናቸው። የባሪያ ንግድ በፖርቹጋል እንደተጀመረ የሚነገር ሲሆን በናይጄሪያዋ ሌጎስ የመጀመሪያው የባሪያ ሽያጭ ተካሂዷል ተብሏል። በርካታ የዓለማችን ሀገራት የባሪያ ንግድን በተናጥል በይፋ ያቆሙ ቢሆንም በይፋ የባሪያ ንግድ እንዲቆም የተወሰነው በፈረንጆቹ 1926 ላይ በሊግ ኦፍ ኔሽን ውሳኔ መሆኑ የሚታወስ ነው። አፍሪካዊቷ ሞሪታንያ የባሪያ ንግድ ለመጨረሻ ጊዜ ያቆመች ሀገር ስትሆን በፈረንጆቹ 1981 ላይ የባሪያ ንግድን ማከናወን እንደማይቻል በይፋ አውጃለች። የባሪያ ንግድ ከቆመ አሊያም እንዲቆም ከተወሰነ ከ150 ዓመት በላይ ያስቆጠረ ቢሆንም ባርነት መልኩን ቀይሮ ዜጎችን ለስቃይ እየዳረገ መሆኑ ተገልጿል። ኤኤፍፒ ወርክ ፍሪ የተሰኘው ዓለም አቀፍ ተቋም ያስጠናውን ጥናት ዋቢ አድርጎ እንደዘገበው ከሆነ በዘመናዊ ባርነት ውስጥ እየኖሩ ናቸው። በባርነት ውስጥ የሚኖሩ ዜጎች ቁጥርም ከጊዜ ወደ ጊዜ እየጨመረ መምጣቱን የሚገልጸው ይሄው ጥናት ባለፉት 5 ዓመታት ውስጥ ብቻ ተጨማሪ 10 ሚሊዮን ዜጎች ወደ ባርነት ህይወት መግባታቸውን አመልክቷል። ጦርነት፣ የአየር ንብረት ለውጥና የጤና ወረርሽኞች መስፋፋት በባርነት የሚኖሩ ዜጎችን ቁጥር እየጨመረው እንደሆነም በጥናቱ ላይ ተጠቅሷል። በእነዚህ ጉዳቶች ምክንያትም ተገደው ወደ ትዳር የሚገቡ ዜጎች ቁጥር መጨመር፣ ወደ ወሲብ ንግድ መግባት፣ የህፃናት ጉልበት ብዝበዛና ሌሎችም የግዳጅ ህይወት አይነቶች በተለያዩ ሀገራት ዜጎች ላይ የተጫኑ የዘመናዊ ባርነት መልኮች ናቸው ተብሏል። ሰሜን ኮሪያ፣ ኤርትራና ሞሪታንያ ከፍተኛ መጠን ያለው ህዝባቸው በባርነት እንዲኖር ያደረጉ ሀገራት ተብለዋል። ሳዑዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬትና ኩዌት በባርነት የሚኖሩ ሰዎች ያሉባቸው ተጨማሪ የዓለማችን ሀገራት እንደሆኑ ተገልጿል። በዚያ አያበቃም። ህንድ፣ ቻይናና ሩሲያም ከ5 ሚሊዮን እስከ 2 ሚሊዮን ያህል ህዝባቸውን በባርነት ውስጥ እንዲኖሩ ያደረጉ ሀገራት እንደሆኑም ተመልክቷል። በሀገራችን ኢትዮጵያ ሲካሄድ የነበረውን የባሪያ ፍንገላ ሁነት የሚያሳዩ የታሪክ ድርሳናትና ሰነዶች እምብዛም የማይገኙ ቢሆንም ስለ ጉዳዩ የተደረጉ ውይይቶችና የተሰነዘሩ ልዩ ልዩ አተያዮች ሞልተዋል። የአዲስ አበባ ዩኒቨርሲቲ ካቻምና አሰናድቶት በነበረ የታሪክ ሲምፖዚየም የባሪያ ንግድ በተለያዩ ሀገራት የነበረው መልክና እስካሁንም የቀጠሉ መዘዞችን በተመለከተ የተለያዩ ምሁራን የጥናት ጽሑፎችን አቅርበዋል። በሲምፖዚየሙ ላይ ተጋብዘው ንግግር ያደረጉት የታሪክ መምህርና ተመራማሪ ዶክተር ተፈሪ መኮንን ባርነት ቀርቷል ቢባልም መልኩን ቀይሮ በሕገ ወጥ የሰዎች ዝውውር፣ ፍትሐዊ ባልሆነ ሰፊ የኢኮኖሚ ልዩነት፣ ሰዎችን በመሸጥና በማግለል እንዲሁም በተለያየ መገለጫ መቀጠሉን ተናግረዋል። ከሌላው ሀገር በተለየ በኢትዮጵያ የነበረው የባሪያ ንግድ ልዩ መልክ እንደነበረው አስታውሰዋል። እንደ ማሳያም
በጎረቤት ኬንያ ትውልዳቸው ከባሪያ የዘር ሐረግ ይመዘዛል የተባሉ ሰዎች ዜግነት እንደሚከለከሉ፣ ፓስፖርትም ማውጣት እንደማይችሉና በብዙ ነገር የተገለሉ መሆናቸውን ጠቅሰዋል። በኢትዮጵያ ግን ባሪያ በሁሉም ማህበረሰብ ውስጥ የነበረና ባሪያ የተባሉትም እንደ ቤት ውስጥ ሰራተኛ የሚቆጠሩ የባለጸጎች ወይም የባለስልጣናት አገልጋይ ሆነው በጊዜው ከነበረው ገበሬ የተሻለ ኑሮ ይኖሩ የነበሩ ናቸው ብለዋል። እንዲያውም ከጌቶቻቸው ጋር ትውልዳቸው በስልጣን ላይ የነበሩ እንደነበሩ በመጥቀስ አሁን እገሌ ከዚህ የዘር ሐረግ ይገኛል ተብሎ እንደ ሌላው ሀገር የመገለል ችግር ያለበትም አይደለም ብለዋል። ያም ሆኖ ፖለቲካው ታሪክን በተዛባ መንገድ መጠቀሚያ ስለሚያደርገውና የባርነት ጉዳይ የኢትዮጵያን ባህልና አኗኗር በማያውቁ ነጮች በብዛት ተዛብቶ ስለተጻፈ ሐሰተኛ ትርክት እንዲፈጠር ምክንያት ሆኗል ብለዋል የታሪክ ተመራማሪው ዶክተር ተፈሪ መኮንን። ይህም አንዱን የማህበረሰብ ክፍልና ሃይማኖት ገዢ ሌላውን ተገዥ አድርጎ በተዛባ መንገድ ለመፈረጅ ምክንያት ሆኗል ብለዋል። ወዲህ ታዲያ ለመንግስታቱ ድርጅት ጉባኤ በጋና የቀረበው የውሳኔ ሐሳብ የመንግስታቱ ድርጅት እውቅና እንዲሰጥ እንዲሁም አባል ሀገራት ለፈጸሙት የባሪያ ንግድ ይቅርታ እንዲጠይቁና ለካሳ ፈንድ መዋጮ እንዲያደርጉም ይጠይቃል። ምክረ ሐሳቡ ለካሳ ምን ያህል ገንዘብ እንደሚያስፈልግ በግልጽ አላስቀመጠም። የውሳኔ ሐሳቡ ላይ 123 አገራት ድጋፋቸውን ሲሰጡ ዩናይትድ ስቴትስ፣ እስራኤል እና አርጀንቲና ደግሞ ተቃውመውታል። ዩናይትድ ኪንግደም እና የአውሮፓ ህብረት አባላትን ጨምሮ 52 ሀገራት ድምፅ ተአቅቦ አድርገዋል። እንደ ዩናይትድ ኪንግደም ያሉ ሀገራት የዛሬዎቹ ተቋማት ከዚህ ቀደም ለተፈጠሩ ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ የሚቀርበውን የካሳ ጥያቄ ሁሉ በተደጋጋሚ ውድቅ ሲያደርጉ ቆይተዋል። ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች በተለየ መልኩ በጠቅላላ ጉባኤው የሚሰጡ ውሳኔዎች የህግ ተፈጻሚነት የላቸውም። የካሳ ፍትህ የአፍሪካ ህብረት የ2025 ይፋዊ መሪ ቃል ነበር። ያም ሆነ ይህ የጥቁር ህዝቦችን የታሪክ ጥያቄ ታሪክ ሲመዘግበው እንጂ ምላሽ ሲያገኝ ያየ ትውልድ እስካሁንም የለም።